بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. نسأل الله عز وجل أن يرزقنا حفظ القرآن وتلاوته وتدبره آناء الليل وأطراف النهار، كما نسأله أن يجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا، وأن يجعلنا من أهل القرآن وخاصته، آمين. أيها الإخوة الكرام، ما زلنا مع القرآن وفي سورة الأنعام من الآية 74. የዛሬ ፕሮግራማችን ተፍሲር ሱረት አልአንዓም ከ74ኛው አያት እንጀምራለን። بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. إبراهيم الخليل عليه السلام، إبراهيم نبي الله ورسول الله، إبراهيم أبو الأنبياء، سيدنا إبراهيم إمام الموحدين عليه الصلاة والسلام، يقول لأبيه، سيدنا إبراهيم لأباته من الوال: أتتخذ أصناما آلهة آزر يبالا لأباته. ይህ አዘር የተባለ ሰው ሙሽሪክ ነበር፣ ጣዖታትን ያመልክ ነበር። ስለዚህ ሰይድና ኢብራሂም ዓለይሂ ሰላም ሙወሒድ ናቸው። ሰይድና ኢብራሂም ዓለይሂ ሰላም ረሱሉላህ ወነቢዩላህ ወኢማሙል ሙወሒዲን ናቸው። ስለዚህ ለምንድን ነው በአላህ ሱብሓነሁ ወተዓላ የምታሻርከው? አተተኺዙ አስናመን አሊሃ፣ ጣዖታትን አማልክት አድርገህ ትይዛለህ? ጣዖታትን ታመልካለህ? ለምን እንዲህ ይሆናል? አላህን መገዛት ሲገባህ እያለ ሰይድና ኢብራሂም ዓለይሂ ሰላም አባቱን ይመክረዋል። ኢኒ አራከ ወቀውመከ ፊ ضላሊን ሙቢን፣ እኔ አንተና ህዝቦችህ ግልጽ በሆነ ጥፋት ላይ፣ ግልጽ በሆነ ድንቁርና ላይ፣ ግልጽ በሆነ ሽርክ ላይ ናችሁ ያላችሁ። ኢኒ አራከ ወቀውመከ ፊ ضላሊን ሙቢን። ናም፣ በግልጽ የሆነ ጥፋትና መሳሳት ላይ ናችሁ ያላችሁ። ጣዖታትን ማምለክ ማለት ግልጽ ጥፋት ነው ብሎ ስለ ተውሂድ ያስተምረዋል። ስለ ሽርክ ትልቅ ወንጀል እንደሆነ ያስተምረዋል፣ ይነግረዋል። ወከዛሊከ ሰይድና ኢብራሂም ዓለይሂ ሰላም ሽርክን በመጥላቱ አላህን በመውደዱ ወከዛሊከ ኑሪ ኢብራሂመ መለኩተ ሰማዋቲ ወልአርድ ወሊየኩነ ሚነል ሙቂኒን፣ የሰማያትንና የመሬትን ንግስነት አሳየነው ይላል። ወከዛሊከ ኑሪ ኢብራሂመ መለኩተ ሰማዋቲ ወልአርድ ወሊየኩነ ሚነል ሙቂኒን፣ የሰማያትንና የመሬትን ንግስና ተአምር፣ በሰማይና በመሬት ያሉት ነገሮች በሙሉ አሳየነው ይላል። ወከዛሊከ ኑሪ ኢብራሂመ መለኩተ ሰማዋቲ ወልአርድ። መለኩት ያኒ ኢዕጃዝ፣ ሙዕጂዛ፣ አላህ ሱብሓነሁ ወተዓላ የፈጠራቸው ፍጥረታት፣ ሰው ያላየው፣ ሰው ያልደረሰው እውቀት ሰይድና ኢብራሂም ዓለይሂ ሰላም እንዲያ ያደረገ አላህ ሱብሓነሁ ወተዓላ።
ወሊየኩነ ሚነል ሙቂኒን እርግጠኛ እንዲሆን ከነዛ እርግጠኞች የሆኑ እንዲሆን ወሊየኩነ ሚነል ሙቂኒን ከነዛ አማኞች እንዲሆን ፈለማ ጀነ ዐለይህ ሌይሉ ሌሊት ጨለማውን ሁሉም ቦታ ባዳረሰ ሰዓት ረአ ከውከበን ሰይድና ኢብራሂም ዓለይሂ ሰላም ኮከብን አየ። ቃለ ከዛ በኋላ ምን ይላል? ሃዛ ረቢ ይሄ ነው ጌታዬ ብሎ ይናገራል። ከህዝቦቹ ጋር ሲቀልድባቸውና በአንድ በኩልም ሲያስተምራቸው ፈለማ አፈለ ኮከቡ ከጠፋ በኋላ ቃለ ላ ኡሒቡ ልአፊሊን እንዴ እንዴ ብልጭ ብሎ የሚጠፋ ነገርማ ጌታዬ ሊሆን አይችልም። በፍጹም እኔ ጠፊዎችን አልወድም። ላ ኡሒቡ ልአፊሊን ታይቶ የሚደበቅ ታይቶ የሚጠፋ ለጊዜው ብቻ የሚቆይ ይሄ ጌታዬ ሊሆን አይችልም ይላል። ህዝቦችን ሊያስተምር እኮ ነው። ከዛ በኋላ ከኮከብ ተለቅ ያለና ደመቅ ያለ ብርሃን ያለው ነገር ደግሞ አየ። ምንድነው እሱ? ጨረቃን። ፈለማ ረአ አልቀመረ ባዚቀን በደንብ ያበራ ሰዓት በ13 14 15 አያም አልቢድ ተብለው የሚጠራው ቀናት ጨረቃዋ ሙሉ ክብ ትሆናለች። አልበድር ተብላ ትጠራለች እና ደመቅ ያለ ብርሃን አላት። ፈለማ ረአ አልቀመረ ባዚቀን ቃለ ምን አለ ሰይድና ኢብራሂም ዓለይሂ ሰላም? ሃዛ ረቢ እንዴ ይሄ ነው ጌታዬ አላቸው። ፈለማ አፈለ እንደገና ጨረቃው ሲጠፋ ቃለ ለኢን ለም የህዲኒ ረቢ እረ እንደው አላህ ስብሓነ ወተዓላ ሂዳያ ባይሰጠኝማ አላህ ካላስተካከለኝ አላህ ትክክለኛ የሆነ መንገዱን ካልመራኝማ ለአኩነነ ሚነል ቀውሚ ዳሊን ከነዛ ጠፊዎች ልሆን ነው ማለት ነው። ከነዛ መንገድ የጠፋባቸው ሰዎች ልሆን ነው ማለት ነው። ምንድን ነው ነገሩ? ምን ላድርግ? ማንን ልገዛ? ኮከብን አየሁ ጠፋ። ጨረቃን አየሁ ጠፋ። ከዛ በኋላስ ከጨረቃ ደመቅ ያለ ነገር ደግሞ አየ ይላል። ፈለማ ረአ ሸምሰ ፀሐይን ባዚቀተን ግልጽ ሆና መብራቷን አብርታ መሬትን በሙሉ እንዲበራ አድርጋ ፈለማ ረአ ሸምሰ ባዚቀተን ቃለ ምን አለ? ሃዛ ረቢ ሃዛ አክበር ይሄ ነው ጌታዬ፣ ይሄ ይተልቃል፣ ይሄ ትልቅ ነው አለ። ከኮከብ ከጨረቃም ይሄ ይበልጣል አለ። ፈለማ አፈለት ፀሐይዋ እንደጠፋች ቃለ ያ ቀውሚ እረ እናንተው እረ ህዝቦቼ ኢኒ በሪኡም ሚማ ቱሽሪኩን እናንተ ከምታሻርኩት ነገር እኔ ነፃ ነኝ አላቸው። እነሱ የሚያሻርኩት እነሱ የሚያመልኩት ጣዖታትን ነው። እንኳን ጣዖት ባስቀመጥከው የሚቀመጥ ብትጥለው የሚከሰከስ ምንም ቁም ነገር የሌለው ከዋክብት ጨረቃና ፀሐይ ቁም ነገር ያላቸውም ሆነው ቀጣይ እስካልሆኑ ድረስ እንደ ፈጣሪ ሊሆኑ እንደማይችሉ እያስተማራቸው ነው። فلما رأى الشمس بازغة قال هذا ربي هذا أكبر فلما أفلت قال يا قوم إني بريء مما تشركون إني አላቸው
وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين. فيتي ወደዛው ወደ ሰማያትንና መሬትን የፈጠረ የሆነ ጌታ አላሁ ስብሓንሁ ወተዓላ ወደሱ ያመራሁኝ ነኝ፣ ወደሱ ያዘነበልኩኝ ነኝ። እኔ ሙወሒድ ነኝ። እኔ በላኢላሃ ኢላላህ ከአንድ አላህ በስተቀር ሌላ ፈጣሪም ሌላ አምላክም የለም ብዬ አምናለሁ አላቸው። ወማ አነ ሚን አልሙሽሪኪን፣ እኔ ከአሻራኪዎች ጋር ከአጋሪዎች ጋር አይደለሁም አላቸው። አጂብ! ተውሒዱን አወጀባቸው። መጀመሪያ ፍጥረታት ምንም እንደማይጠቅሙ አስረዳቸው። በኮከብ በጨረቃና በፀሐይ እንደ ምሳሌ እየጠቀሰ አላሁ ስብሓነሁ ወተዓላ ሁወ አልሐይ አልቀዩም ኩሉ መን ዓለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ጠይብ إني وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين وحاجه قومه ህዝቦቹ ተከራከሩት። ኢብራሂምን ዓለይሂ ሰላም ለምንድን ነው እንዲህ የምትለው? ለምንድን ነው አንድ ነው ፈጣሪ የምትለው? ለምንድን ነው እኛ የምናመልካቸው የምትሰድባቸው ወይም ደግሞ አይጠቅሙም የምትላቸው? እያሉ ይከራከራሉ። ቃለ ምን አላቸው? አቱሓጁኒ ፊላሂ ወቀድ ሀዳን፣ የአላህን መንገድ ስለተከተልኩኝ በአላህ ላይ ትከራከሩኛላችሁ እንዴ? አላህ እሱ መንገድ የመራኝ ወቀድ ሀዳኒ ወላ አኻፉ ማ ቱሽሪኩነ ብሂ ኢላ አን የሻአ ረቢ ሸይአ። እናንተ የምታሻርኩትን ደግሞ እኔ ምንም አልፈራም። ወላ አኻፉ ማ ቱሽሪኩነ ብሂ፣ እናንተ የምትገዙትን ማንኛውም ጣዖት፣ ሰው ሰራሽ፣ መላኢካ፣ ሰይጣን፣ ጅን፣ ሰው፣ ንጉስ፣ ፕሬዝዳንት፣ ማንኛውም እናንተ የምታሻርኩትን እኔ አልፈራውም። ወላ አኻፉ ማ ቱሽሪኩነ ቢሂ وحاجه قومه قال أتحاجوني في الله وقد هدان ولا أخاف ما تشركون به إلا أن يشاء ربي شيئا. እናንተ የምታሻርኩት እኔ ምንም አልፈራውም ኢላ ምናልባት አላህ ስብሓነ ወተዓላ ያለው ነገር ካልሆነ በስተቀር የሚሆን ነገር ስለሌለ ኢላ አን የሻአ ረቢ ሸይአ። እናንተ ብትፎክሩ ምን ብትሉ እንገላሃለን ብትሉ እሳት ውስጥም ገብተዋል ሰይድና ኢብራሂም ዓለይሂ ሰላም። ኢላ አን የሻአ ረቢ ሸይአ ወሲዐ ረቢ ኩለ ሸይእን ዒልማ። አላሁ ስብሓነሁ ወተዓላ በእውቀቱ ሁሉንም ያዳረሰ ነው። በእውቀቱ ሁሉንም ያካበበ ነው። የማያውቀው ነገር የለም። አፈላ ተተዘከሩን፣ ትንሽ አታስታውስምን? አትመከሩም ማለት ነው። ወከይፈ አኻፉ ማ አሽረክቱም፣ እንዴት ነውና እኔ እናንተ ያሻረካችሁትን ነገር ምፈራው? ወላ ተኻፉነ አነኩም አሽረክቱም ቢላህ፣ እናንተ እንኳን አልፈራችሁም በአላህ ስብሓነሁ ወተዓላ ሽርክ እያደረጋችሁ ማ ለም ዩነዝል ብሂ ዓለይኩም ሱልጣናን፣ አላሁ ስብሓነሁ ወተዓላ ምንም ፈቃድ ሳይሰጣችሁ ምንም ማስረጃ ያላወረደላችሁ ማስረጅ የሌላችሁ ሆናችሁ በአላህ ስብሓነሁ ወተዓላ እያሻረካችሁ እናንተ ያልፈራችሁ እንዴት ነው እኔ የምፈራው? ፈአዩ ልፈሪቀይኒ አሐቁ ቢልአምን፣ ከሁለታችን ከኔና ከናንተ ማን ነውሳ መተማመን ያለበት? አሐቁ ቢልአምኒ፣ በሰላም ሳይረበሽ ሳይፈራ መኖር ያለበት ከሁለታችን እኔና ከናንተ
ማን ነው? በሽርክ ላይ ያለው ጣዖታትን የሚያመልክ፣ ጅን የሚያመልክ፣ መላኢካ የሚያመልክ፣ ፍጡራንን የሚያመልክ ወይስ አላህን ሱብሓነሁ ወተዓላ ብቻ የሚገዛ? ኢን ኩንቱም ተዕለሙን የምታውቁ ከሆናችሁ እስቲ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልምን እነዛ ያመኑ ሰዎችና እምነታቸውም ደግሞ በሽርክ ያላጨማለቁ ሰዎች ወለም የልቢሱ ኢማነሁም ቢዙልምን እምነታቸው በሽርክ ያልሸፈነው ከሽርክ ጋር ንክኪ የሌላቸው ቢዙልምን الظلم هو الشرك لقمان الحكيم ለልጁ እንዳለው ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም በአላህ እንዳታሻርክ ሽርክ ትልቁ ወንጀልና ዙልም ነው። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልምን እነዛ እምነታቸውን በሽርክ ንክኪ የሌላቸው ከሽርክ ጋር ምንም ግንኙነት የሌላቸው በላኢላሃ ኢለላህ በተውሒድ ብቻ አምነው የሚጓዙ ሰዎች ኡላኢከ ለሁሙል አምኑ ሰላምና መረጋጋት የሚባለው በእነሱ ላይ በእነሱ ውስጥ ነው ያለው። አላህን ያመነ በአላህ የተወከለ በአላህ የተመካ እሱ ነው የሚሰጠኝ፣ እሱ ነው የሚያኖረኝ፣ እሱ ነው ጤናም የሚበላም የሚጠጣም ማንኛውም ነገር የሚረዝቀኝ፣ ከሱ ውጭ ሌላ ማንም ለኔ የሚጠቅም የለም፣ ጀናም ጀሃነምም በእጁ ነው በአላህ እጅ ነው ብሎ የሚያምን ሰው ሰላም ያገኛል፣ ውስጡ አይረበሽም። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እናም ትክክለኛ መንገድ የተመሩ የሚባሉት እነሱ ናቸው። وتلك حجتنا آتيناها إبراهيم على قومه ይሄ የማከራከያ ሐሳብ وتلك حجتنا ለኢብራሂም የሰጠነው ለምንድን ነው? በደንብ የክርክር ስነ ስርዓት የክርክር ችሎታ እንዲኖረው ነው። وتلك حجتنا آتيناها إبراهيم على قومه በህዝቦቹ ላይ የክርክር ችሎታው እንዲጠነክር በሚል طيب وتلك حجتنا آتيناها إبراهيم على قومه أي وجهنا حجته على قومه نرفع درجات من نشاء إن ربك حكيم عليم ለፈለግነው እኛ ለመረጥነው ደረጃውን ከፍ እናደርገዋለን። ነርፈዑ ደረጃትን መን ነሻእ ነዓም ኢነ ረበከ ሐኪሙን ዓሊም አላሁ ስብሓነሁ ወተዓላ ጌታህ እኮ ይላል ጥበበኛና አዋቂ ነው። ሐኪሙን ዓሊም أي حكيم في أقواله وأفعاله عليم أي يمن بمن يهديه ومن يضله نعم الله سبحانه وتعالى حكيم في أقواله وأفعاله الله سبحانه وتعالى بنقرم بتكبارم بسراهم ጥበበኛ ነው። عليم بمن يهديه ومن يضله ومن قامت عليه الحجج والبراهين ሁሉም ምስጢር ያውቃል።
በትክክለኛ መንገድ ያለና የሌለ ሁወ አዕለሙ ቢመን ኢተቃ اللهم إنك تعلم ولا أعلم وتقدر ولا أقدر وأنت علام الغيوب اللهم إنك تعلم ما في نفسي ولا أعلم ما في نفسك إن ربك حكيم عليم ስለ ኢብራሂም ዓለይሂ ሰላም ታሪክ ይቀጥላል። ወወሀብና ለሁ እኛ ለሱ ሰጠነው ይላል ለኢብራሂም ዓለይሂ ሰላም ኢስሐቀ ወያዕቁባ ኢስሐቅን እና ያዕቁብን ሰጠነው። ኢስሐቅ የሰይድና ኢብራሂም ልጅ ነው። ያዕቁብ የልጅ ልጅ ነው፣ የሰይድና ኢስሐቅ ልጅ። ኩለን ሀደይና ሁሉንም መንገድ መራናቸው፣ ትክክለኛ መንገድ እንዲጓዙ አደረግናቸው፣ ሙእሚኖች አደረግናቸው፣ ሙስሊሞች አደረግናቸው፣ በላኢላሃ ኢለላህ የሚመሩ ብቻ ሳይሆኑ መሪዎችም አደረግናቸው፣ ነቢዮች። ወኑሐን ሀደይና ምን ቀብል ቀደም ብሎም ኑሕን ዓለይሂ ሰላም ትክክለኛ መንገድ ከመራነው ሰዎች እና ፍጡራን ወይም ነቢዮች አንዱ ነበረ። ወሚን ዙርየትህ ከሱ ዙርያ ደግሞ ይላል ዳውደ ወሱለይማነ ወአዩበ ወዩሱፈ ወሙሳ ወሃሩን እነዚህ ስማቸው የተጠቀሱት ነቢዮች በሙሉ ከእሱ ዙርያ ናቸው። ከማን? እሱ የሚለው ማንን ነው? እሱ የሚለው ኑሕን ማለት ይቻላል፣ ግን ዋናው ርዕሱ ኢብራሂም ዓለይሂ ሰላም ስለሆነ ወኢዝ ቃለ ኢብራሂሙ ሊአቢሂ አዘር ኢብራሂምን ነው። ስለዚህ ረቡና ሱብሓነሁ ወተዓላ ወሚን ዙርየትህ ከሱ ዙርያም ነቢዮች አደረግናቸው እነ ዳውድ፣ ሱለይማን፣ አዩብ፣ ዩሱፍ፣ ሙሳ ወሃሩን ወከዛሊከ ነጅዚ ልሙሕሲኒን ደጋግ የሆኑ ሰዎች እንዲህ እኛ እንመነዳቸዋለን። እኛ ጥሩ ሰዎች ጥሩ ነገር እናደርግላቸዋለን። ወዘከርያ ወየሕያ ወዒሳ ወኢልያስ ኩሉም ምን አሳሊሒን ሁሉም እነዚህ የጠቀስናቸው ደጋግ ናቸው፣ ከደጋጎች ከሳሊሒን ናቸው። ወኢስማዒላ ወልየስዓ ወዩኑሳ ወሉጣ ሁሉም ኩለን ፈضልና ዐለ ልዓለሚን ሁሉንም ከዓለማት ምርጥ አደረግናቸው፣ መረጥናቸው ይላል አላህ ሱብሓነሁ ወተዓላ። ጠይብ ወሚን አባኢህም ወዙርያትህም ወኢኽዋንህም ከወንድሞቻቸው ከዙርያቸው ከአባቶቻቸው ወሚን አባኢህም በአባቶች ጀመረ፣ ወዙርያትህም የነሱ ዘር ወይም ዝርያ፣ ወኢኽዋንህም ወንድሞቻቸው፣ ወጅተበይናሁም ወሀደይናሁም ኢላ ሲራጢን ሙስተቂም መረጥናቸው መራናቸው ይላል። እጅተበይናሁም ወሀደይናሁም ወዴት? ኢላ ሲራጢን ሙስተቂም ወደ ትክክለኛ መንገድ እንዲመሩ አደረግናቸው። ዛሊከ ሁደላሂ የህዲ ብሂ መን የሻኡ ሚን ዒባዲሂ እንግዲህ ይህ የአላህ ስብሓነሁ ወተዓላ ሂዳያ ነው፣ የአላህ ስብሓነሁ ወተዓላ ስጦታ ነው። የህዲ ብሂ መን የሻኡ ሚን ዒባዲህ አላሁ ስብሓነሁ ወተዓላ ከባሮቹ የመረጣቸውን ይመራል። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ቢያሻርኩ ኖሮ ይላል። እነማ እነዚህ ሳሊሒን ደጋግ ነቢዮች ሩሱሎች ቢያሻርኩ ኖሮ አጂብ ሽርክን ምን ያክል እንደሚጠላ አላሁ ስብሓነሁ ወተዓላ ለነዚህ ጥሩ ሰዎችም ጭምር ቢያሻርኩ ኖሮ ይላል ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ቢያጋሩ ስራቸውን ይፈርስባቸው ነበር፣ ስራቸውን ይበላሸባቸው ነበር። ሰላቱ፣ ሲያሙ፣ ቅያሙ፣ ሰደቃው ምኑ ሁሉ ኡላኢከ አለዚነ አተይናሁሙል ኪታበ
ወልሑክመ ወኑቡወተ ነገር ግን እነዚህ ሰዎች ኪታብ የሰጠናቸው ሰዎች ናቸው። መጽሐፍት አላህ ሱብሓነሁ ወተዓላ ያወረደላቸው ለዒሳ ኢንጂል፣ ለሙሳ ተውራት፣ ለዳውድ ዘቡር፣ ለሰይድና ሙሐመድ ዓለይሂ ሰላቱ ወሰላም አልቁርአን፣ ለሙሳና ለሰይድና ኢብራሂም ሱሑፍ ኢብራሂም ወሙሳ ኡላኢከ አለዚነ አተይናሁሙል ኪታበ ወልሑክመ ስልጣንም ጭምር አንዳንድ ነገስታት ናቸው። እንደነ ሰይድና ዳውድ ወሱለይማን ዳኞች ናቸው። ወልሑክመ ስልጣን፣ ወኑቡወተ ነቢይነትም ጭምር የሰጠናቸው ሰዎች ናቸው እነዚህ። ፈኢየክፉር ቢሃ ሃኡላኢ ይሄ ለረሱል ስ ሰላም ንግግር ነው። ያ ሙሐመድ ያ ነቢይ አላህ ያ አዩሃ ነቢይ ፈኢየክፉር ቢሃ ሃኡላ እነዚህ ሰዎች እንኳን ቢክዱ እነዚህ የሚለው ሃኡላኢ የሚለው የመካ ሰዎችን ነው። የመካ ሰዎች በላኢላሃ ኢለላህ እንኳን ቢክዱ ቢሃ በተውሒድ ፈኢየክፉር ቢሃ ሃኡላ የመካ ሰዎች በላኢላሃ ኢለላህ ቢክዱ አንተን አናምንም ቁርአንም አናምንም ቢሉ ፈቀድ ወከልና ቢሃ ቀውመን ለይሱ ቢሃ ቢካፊሪን ሌሎች ሰዎች እማይክዱ የሆኑ በዚች በላኢላሃ ኢለላህ የምትለዋ ቃል የሚመሩ የሚያምኑ ሰዎች ተክተናል። ፈቀድ ወከልና ቢሃ ቀውመን ለይሱ ቢሃ ቢካፊሪን نعم فقد وكلنا بها قوما ليسوا بها بكافرين أولئك الذين هدى الله فبهداه مقتده እነዚህ ሰዎች አላህ የመራቸው ሰዎች ናቸው። ፈቢሁዳሁ ሙቅተዲህ የትኞቹ? እነዚህ ቀደም ብለው ስማቸው የተዘረዘሩት አንቢያ ወልሙርሰሊን ኡላኢከ አለዚነ ሀዳ ላህ ያኒ ሀዳሁም ላህ ፈቢሁዳሁ ሙቅተዲህ በእነሱ መንገድ ተመራ፣ የእነሱን መንገድ ያዝ። የሁሉም ነቢዮች መንገድ አንድ ነው፣ ላኢላሃ ኢለላህ። አላሁ ስብሓነሁ ወተዓላ በሁሉም ህዝቦች ነቢዮች ልከናል፣ ሩሱሎች ልከናል ይላል። ዓላማው ምንድን ነው? አን ዕቡዱ ላሃ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙት፣ ጣዖታትን አውግዙ ተዉ። ወጅተኒቡ ጣጉት ላኢላሃ ኢለላህ የሚለው መመሪያ ነው የሁሉም ነቢዮች። ስለዚህ ፈቢሁዳሁም እቅተድህ በእነሱ መንገድ ተመራ ሲል ሁሉም ነቢዮች አንድ ነው መንገዳቸው። ቁል ላ አስአሉኩም ዐለይህ አጅራን ለእነዚህ ሰዎች ደግሞ ለመካ ህዝቦች ለእነዚህ ካፊሮች ሙሽሪኮች እንዲህ በላቸው፣ ቁል ላ አስአሉኩም ዐለይህ አጅራን ምንም ደሞዝ አልጠይቃችሁም፣ ምንም ክፍያ አልፈልግም፣ እኔ አልጠይቅም በላቸው። ኢን ሁወ ኢላ ግን ይሄ ጉዳይ ዚክራ ልልዓለሚን ለሁሉም ዓለማት ማስታወሻ ነው፣ ለሁሉም ዓለማት መልእክት ነው። ይሄ እኔ ይዤው የመጣሁት መልእክት ላኢላሃ ኢለላህና ቁርአን አልከሪም ኢን ሁወ ኢላ ዚክራ ልልዓለሚን ወማ ቀደሩላህ ሐቀ ቀድሪሂ አላህን በትክክል አላወቁትም። ወማ ቀደሩላህ ሐቀ ቀድሪሂ አላህን በሚገባ አላወቁትም።
የአላህን ክብር በትክክል አላወቁም። ወማ ቀደሩላህ ሐቀ ቀድሪሂ ኢዝ ቃሉ እንዲህ ሲሉ ምን አሉ? ማ አንዘለ ላሁ ዐላ በሸሪን ሚን ሸይእ አላህ በሰው ላይ ምንም ያወረደው ነገር የለም። ይህ ማለት ቁርአን አላወረደም ማለት ነው። የመካ ካፊሮች፣ የመካ ሙሽሪኮች አያምኑም ጭራሽ። ረሱልን ዓለይሂ ሰላቱ ወሰላም 13 ዓመት ያሰቃዩ ናቸው። ከ13 ዓመታት በኋላ ረሱል ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ሂጅራ አደረጉ። እነዚህ ሰዎች ማ ቀደሩላህ ሐቀ ቀድሪሂ የአላህን ክብር በትክክል አላወቁም። ኢዝ ቃሉ ማ አንዘለ ላሁ ዐላ በሸሪን ሚን ሸይእ አላህ በሰዎች ላይ ምንም ያወረደው ነገር የለም አሉ። ቁል እስቲ እንዲህ በላቸው መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ልናስ ታዲያ ወደ ሙሳ የወረደው ተውራት ኑር የሆነ ብርሃን የሆነ ሁዳ የሆነ መመሪያ ለሰዎች ትክክለኛ መንገድ እንዲሄዱ እንዲጓዙ ያደረገ ወደ ሙሳ ያወረደው ተውራት ታዲያ ማን ነው ያወረደው ብለህ እስቲ ጠይቃቸው ይላል። ቁል መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ልናስ ተጅዓሉነሁ ቀራጢስ እንዲያውም በትንንሽ ወረቀቶች እየጻፋችሁ አንዳንዴ በተለይ የሁዶች ተጅዓሉነሁ ቀራጢሰ ቱብዱነሃ አንዳንዱ ግልጽ ታደርጋላችሁ። አላህ እኮ በተውራት እንዲህ ብሏል፣ ወደ ሙሳ የወረደው ኪታብ እኮ እንዲህ ነው፣ ወደ ዒሳ እኮ እንዲህ ብለው ነበር ያላችሁ ቀራጢስ ትናንሽ ወረቀቶች እያደረጋችሁ የጻፋችሁ እንዲህ ብለዋል እኮ ትሉ ነበር እናንተ በተለይ የሁዶች። ወቱኽፉነ ከሲረን በጣም ብዙ ነገር ደግሞ ትደብቁ ነበር። ያ ታዲያ ማን አወረደው? ያ ወደ ሙሳ የወረደው ኪታብ ኑረን ወሁደን ልናስ የሆነው ተውራት ማን አወረደው ታዲያ? አላህ ምንም አላወረደም ከተባለ ተጅዓሉነሁ ቀራጢሰ ቱብዱነሃ ወቱኽፉነ ከሲረን ብዙ ነገር ደግሞ ትደብቁ ነበር። ብዙ ነገር ማለት ረሱል ዓለይሂ ሰላቱ ወሰላም የመጨረሻ ነቢይ ሆነው እንደሚላኩ በተውራት እና በኢንጂል እንዲሁም በሁሉም ኪታቦች ተጽፎ ተመዝግቦ ነበር እና ይሰበክ ነበር፣ ይነገራቸው ነበር ረሱል ዓለይሂ ሰላም ከመምጣታቸው በፊት። ረሱል እንደመጡ ግን ያንን ነገር ደበቁት፣ አጠፉት፣ ሰረዙት። ተጅዓሉነሁ ቀራጢሰ ቱብዱነሃ ወቱኽፉነ ከሲረን ወዑልምቱም ማ ለም ተዕለሙ አንቱም ወላ አባኡኩም እናንተና አባቶቻችሁ ምንም ነገር የማታውቁ የነበረ ነገር እንድታውቁ ያደረጋችሁ አላህ ነው። ስለ ብዙ ነቢዮች ታሪክ ታውቃላችሁ፣ ይነገራችኋል፣ ትሰማላችሁ። ከየት መጣ ይሄ? ማን ነገራችሁ? ኪታብ ካላወረደ አላህ ሱብሓነሁ ወተዓላ። ወዑልምቱም ማ ለም ተዕለሙ አንቱም ወላ አባኡኩም ቁልላህ አላህ ነው ብለህ አንተ መልስ ስጣቸው። ያንን ኪታብ ያወረደ አላህ ነው። ሱመ ዘርሁም ከዛ በኋላ ተዋቸው ፊ ኸውድህም የልዓቡን በማይረባ ወሬያቸው በማይሆን አስተሳሰባቸው ሲቀልዱ ሲጫወቱ እንዲኖሩ ተዋቸው። ናም ثم ذرهم في خوضهم يلعبون وهذا ይላል አላሁ ስብሓነሁ ወተዓላ። ይህ ደግሞ ይላል وهذا የትኛው? هذا القرآن وهذا كتاب أنزلناه مبارك
مصدق الذي بين يديه. ይህ ኪታብ አልቁርአን አልከሪም አንዘልናሁ ሙባረኩን ሙባረክ የሆነ ኪታብ አወረድ ነው ይላል። ሙባረክ ኸይር ያለው በጣም ብዙ ኸይር ያለው በረካ ያለው ማለት ነው። ቁርአን አልከሪም መቅራቱ በረካ ነው። ማንበቡ በረካ ነው። መስማቱ ማዳመጡ በረካ ነው። በቁርአን አልከሪም መመራቱ በረካ ነው። ቁርአን አልከሪም ማስተማር በረካ ነው። መማር በረካ ነው። ቁርአንና ከቁርአን ጋር ያለው ግንኙነት ሁሉም በረካ ነው። ቁርአን ለርዝቅም ለጤናም ይሆናል። ግን ለርዝቅ ተብሎ መቀራት የለበትም። አዎ ለርዝቅ ከሆነ ስራ፣ ለርዝቅ ከሆነ ቁርአን አይደለም መቅራት ያለብህ፣ መስራት ነው ያለብህ። ቁርአን ለዒባዳ ነው እንጂ ለርዝቅ አይደለም። አንዳንዶቹ ምን ይላሉ? ወይም ኢዛ ጃአ ነስሩላህ ወይም ኢዛ ዙልዚለቲል አርድ ወይም ኢና አንዘልናሁ ፊ ለይለቲል ቀድር የመሳሰሉት ሱራዎች 7 ጊዜ ከቀራኸው ሀብታም ትሆናለህ። ታዲያ ሼኾች፣ መሻይኾች፣ ቁርአን የሚያስተምሩ ሰዎች አብዛኛዎቹ ድሃ አይደሉም እንዴ? ቁርአን አይቀሩም? ኢና አንዘልናሁን አያውቁም? ኢዛ ዙልዚለት አያውቁም? ሱረቱል ዋቂዓ ኢዛ ወቀዐቲል ዋቂዓ ለይሰ ሊወቅዐቲሃ ካዚባ አያውቁም? ሱረቱል ቀመር፣ ሱረቱል ፈትሕ፣ ሱረቱል በቀራ፣ አልፋቲሓ አያውቁም? ቁርአን ለመመሪያ እንጂ ለጥቅም ወይም ጥቅማ ጥቅም አይደለም የወረደው። ነገር ግን ቁርአን ዛቱ ቁርአን ራሱ በረካ ነው። ወሃዛ ኪታቡን አንዘልናሁ ሙባረኩን እና ደግሞ ሙሰዲቁ ለዚ በይነ የደይህ ከሱ በፊት የነበሩትን መጽሐፍቶችን የሚያረጋግጥ ነው። ሙሰዲቅ አረጋጋጭ የሚያረጋግጥልን አለዚ በይነ የደይህ ከሱ በፊት ቁርአን ከሪም ከመውረዱ በፊት የወረዱት ኪታቦችን እንደነ ተውራት፣ እንጂል፣ ዘቡር፣ ሱሑፊ ኢብራሂም ወሙሳ የመሳሰሉትን የሚያረጋግጥልን ነው። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢህ ፈሰላ በል ቱእሲሩነ አልሐያተ አዱንያ ወልአኺረቱ ኸይሩ ወአብቃ የሚሉት አያቶች ኢነ ሃዛ ለፊ ሱሑፊል ኡላ ድሮ በነበረው ኪታብ ተጽፎ የነበረ ነው። ይሄ አሁን 4 አያቶች የቀረ ነው። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢህ ፈሰላ በል ቱእሲሩነ አልሐያተ አዱንያ ወልአኺረቱ ኸይሩ ወአብቃ የሚሉት ኢነ ሃዛ እነዚህ ለፊ ሱሑፊል ኡላ የት ላይ? ሱሑፊ ኢብራሂም ወሙሳ هذا الكتاب مصدق الذي بين يديه سيدنا عيسى عليه السلام ምንድነው ያለው? ومصدقا برسول ومبشرا برسول يأتي من بعدي اسمه أحمد ከኔ በኋላ የሚመጣ ነቢይ አሕመድ በመባል የሚታወቀው ላበስራችሁ ነው ከኔ በኋላ አለ ዒሳ ዓለይሂ ሰላም። ከዒሳ በኋላ እኮ ያኔ ረሱል ዓለይሂ ሰላም ነው የመጡት። ሙሰድቅ ነው ይሄ ቁርአን አልከሪም። በተውራት ያለ ነገር በእንጂል ያለ ነገር ወይም እንደወረዱ የሚያረጋግጥልን ነው። ሙስሊም በተውራትም በእንጂልም አይክድም። ነገር ግን የተሰረዘ፣ የተደለዘ፣ የተቀየረ ምናምን አይነት አይደለም። ያ ኦሪጂናል ተውራት፣ ኦሪጂናል ዘቡር፣ ኦሪጂናል ኢንጂል አላሁ ስብሓነሁ ወተዓላ ያወረደው ሱሑፍ ኢብራሂም ወሙሳ አላሁ ስብሓነሁ ወተዓላ ያወረደው ኪታብ ሁሉም ሙስሊም ያምናል። ያምናል ማለት እንደ ወረደ ማመን ነው።
አለበለዚያ መከተል ያለበት ግን በሸሪዓቱ ረሱል ዓለይሂ ሰላም በረሱል ዓለይሂ ሰላም መንገድ ብቻ ነው። የረሱል ዓለይሂ ሰላም መንገድ ደግሞ መመሪያ ቁርአን ነው። وهذا كتاب أنزلناه مبارك مصدق الذي بين يديه ولتنذر أم القرى እንዲሁም የሀገራት እናት የሆነችው ኡም አልቁራ ኡም ማለት እናት የምን እናት አልቁራ የሀገራት እናት የሆነችውን መካ ማለት ነው። إن أول بيت وضع للذي ببكة مباركا وهدى للعالمين أول بيت وضع للناس የመጀመሪያ ቤት የተገነባበት አገር መካ ነው። የመጀመሪያ ቤት የሚለው በተፍሲር የመጀመሪያ ዒባዳ የሚደረግበት የሆነ ካዕባ ተብሎ የሚጠራው ቤቱላህ አልሐራም የተገነባበት ለመጀመሪያ ጊዜ በመሬት በመካ ነው እና መካን አላሁ ስብሓነሁ ወተዓላ በጣም ይወዳታል። መካ አልሙከረመ አሐቡ ቢላዲላሂ ኢለላህ። ይህንን ቁርአን ያወረድነው ይላል አላሁ ስብሓነሁ ወተዓላ ወሊቱንዚረ ኡመል ቁራ፣ በዚህ ቁርአን እንድታስጠነቅቃቸው እንድታስተምራቸው የዚች የአገራት እናት በሆነችው የመካ ሀገር ነዋሪ የሆኑት ሰዎች ህዝቦች እንድታስተምራቸው እንድታስጠነቅቃቸው ነው። ኡመል ቁራ የሀገራት እናት፣ ወመን ሐውለሃ እንዲሁም አካባቢዋም በአካባቢዋ ያሉት ህዝቦችም እንድታስተምራቸው እንድታስጠነቅቃቸው መመሪያ እንዲሆንላቸው ነው ያወረድነው ይላል ይህንን ቁርአን አላህ ሱብሓነሁ ወተዓላ። አዩሃ ልእኽዋ መካ እና አካባቢዋ ምን ማለት ነው? አካባቢ ማለት ድሮ በልጅነታችን አካባቢ ብለን የምናውቀው አካባቢ ተብሎ የሚታየን ለኛ የተወለድንበት ያደግንበት ከተማ ስፍራ፣ ገጠርም ከሆነ እዛው አካባቢ በጣም ትልቅ ሰፊ የሆነ መሬት የምናውቀው ሀገር የሚለው ብቻ ነው። እያንዳንዱ ሰው የሀገሩን ስም፣ የሀገሩን ባንዲራ፣ የሀገሩን የሆነ ነገር የሚታወቁ ነገሮችን ያውቃል። ከሱ ውጭ ሁሉም ሩቅ ነው። ድሮ የነበረው አስተሳሰብ ነው። በአሁኑ ሰዓት ግሎባላይዜሽን አልዓውለማ ዓለም እንደ ትንሽዬ መንደር የሆነችበት ዘመን። ስለዚህ ሐውለሃ ማለት ምን ማለት ነው? መካና አካባቢዋ በሙሉ ዓለም በሙሉ መካና አካባቢዋ እንኳን መሬት ላይ ያለው ህዝብ ይቅርና ሌሎች ፕላኔቶች ሳይቀር የመካ አካባቢ ናቸው። ስለዚህ መካ እና አካባቢዋ ማለት ለዓለም በሙሉ ይህንን ቁርአን አወረድነው ለዓለም በሙሉ እንድታስተምር እንድታስጠነቅቅ ላክንህ ማለት ነው ለረሱል ዓለይሂ ሰላም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ወለዚነ ዩእሚኑነ ቢልአኺረቲ ዩእሚኑነ ቢሂ፣ እነዛ በአኺራ የሚያምኑ ሰዎች በትንሣኤ ቀን የሚያምኑ ሰዎች በቁርአንም ያምናሉ። ወለዚነ ዩእሚኑነ ቢልአኺረቲ ዩእሚኑነ ቢሂ። نعم. والذين يؤمنون بالآخرة يؤمنون به
እንቀጥል። وهذا كتاب أنزلناه مبارك مصدق الذي بين يديه ولتنذر أم القرى ومن حولها والذين يؤمنون بالآخرة يؤمنون به وهم على صلاتهم يحافظون። እንደገና እነዚህ ሰዎች በሰላታቸው ላይ ጥንቁቅ ናቸው። ዩሓፊዙን ሰላት እንዳያመልጣቸው በጣም ይጠባበቃሉ። ዙሁር ሰግደው ዓስርን ይጠብቃሉ። ወሁም ዓላ ሰላቲህም ዩሓፊዙን መግሪብን ይጠብቃሉ። መግሪብ ሰግደው ዒሻን ይጠብቃሉ። ዒሻን ሰግደው ለመተኛት ንያ እያደረጉና እየተኙ በአይምሯቸው አሱብሒ ሰላተል ፈጅር ነው ያለው። አላርም ይሞላሉ። ወሁም ዓላ ሰላቲህም ዩሓፊዙን አሰላቱ ዒማዱ ዲን ፈመን አቃመሃ ፈቀድ አቃመ ዲን ወመን ተረከሃ ፈቀድ ሀደመ ዲን አሰላቱ ሲለቱን በይነ ልዓብዲ ወረቢህ። ጠይብ ከዚህ በኋላ አላሁ ስብሓነሁ ወተዓላ ምን ይላል? ወመን አዝለሙ ሚመን እፍተራ ዐላ ላሂ ከዚበን። ማን አለ ከዚህ በላይ ወንጀለኛ? ማን አለ ከዚህ በላይ ዛሊም አመፀኛ? ከዚህ በላይ አመፀኛ ማን አለ? ከማን? ሚመን እፍተራ ዐላ ላሂ ከዚበን፣ በአላህ ላይ ውሸት የፈበረከ ሰው፣ ሆን ብሎ በአላህ ላይ ውሸትን የተናገረ ሰው። ለምሳሌ አላህ ልጅ አለው ብለው መናገር፣ ሀዛ ዙልም ከቢር። ወይም ደግሞ ሙሽሪኮች የመካ ሰዎች እንዳሉት ኢዝ ቃሉ ማ አንዘለ ላሁ ዐላ በሸርን ሚን ሸይእ፣ አላህ በሰው ልጅ ምንም አላወረደም፣ ኪታብ ወረደልኝ፣ ቁርአን መጣልኝ የሚለው ወሕይ መጣልኝ የሚለው ሙሐመድ ውሸት ነው ብለው የሚናገሩት ንግግር። ወመን አዝለሙ ሚመን እፍተራ ዐላ ላሂ ከዚበን፣ በአላህ ላይ ውሸትነትን የተናገሩ ሰዎች፣ ራሳቸው ፈጥረው የሚያወሩ ሰዎች፣ እንዲህ አይነት አስተሳሰብ ካላቸው ሰዎች የከፋ ማን አለ? ወመን አዝለሙ ሚመን እፍተራ ዐላ ላሂ ከዚበን። ነዓም አዝለም ሚመን እፍተራ። አልእፍትራእ ሁወ በአማርኛ ቀጥፎ ቀጣጥፎ ውሸትን መናገር፣ የማይሆን ነገር በአላህ ላይ መጥፎ ንግግር፣ ውሸት ንግግር መናገር ከዚህ በላይ የከፋ ነገር የለም ይላል። እኛ እንኳን በሰው ልጅ ያላልነው ነገር አለ ብንባል አያመንም? አያሳምምም? አናዝንም? አንጨነቅም? አንናደድም? ያላደረገው ነገር አደረገ፣ የራስህ ስራ ያልሆነ ልክ እንደ ራስህ አድርገው ያላልከው ያላደረገው ሲያወሩብህ ምን ይሰማሃል? ይሄ በሰው ልጅ። አላህ ሁወ አሕከሙል ሐኪሚን ወአርሐሙ ራሒሚን። በአላህ ላይ መሳለቅ፣ በአላህ ላይ ቅጥፈትን መቅጠፍ ማለት ከዚህ በላይ ወንጀል የለም። ወመን አዝለም ሚመን እፍተራ ዐላ ላሂ ከዚበን። ወይም ደግሞ ይላል አው ቃለ፣ ወይም እንዲህ ያለ ሰው ኡሕየ ኢለየ፣ ወደ እኔም እኮ ወሕይ ይወርድልኛል። ወሕይ ማለት አላሁ ስብሓነሁ ወተዓላ በጅብሪል አማካኝነት የሚያወርደው መልእክት ነው። ይህ ቁርአን በጅብሪል አማካኝነት ወደ ረሱል ስ ሰላም መጣ። ያ ሙሐመድ አላህ እንዲህ ብሎሃል፣ ያ ሙሐመድ አላህ እንዲህ እንዲህ ይላል እያለ አሁን የምንቀራው ቁርአን፣ አሁን የምንፈስረው የምንሰማው ቁርአን ጅብሪል ይዞት የመጣ ወደ ረሱል ስ ሰላም፣ ይህ ወሕይ ይባላል። እና ምን ይላል? አው ቃለ ኡሕየ ኢለየ ወለም ዩሐ ኢለይህ ሸይ፣ ምንም ያልወረደለት ሆኖ ሳለ ለእኔም ወረደልኝ፣ ለእኔም ዋሕይ መጣልኝ፣ ለእኔም ጅብሪል ይመጣልኛል፣ ይዘይረኛል።
ብሎ የሚናገር በውሸት ከዚህም የከፋ ማን አለ? መን አዝለም ምን ሃዛ አው ቃለ ኡሕየ ኢለየ ወለም ዩሐ ኢለይህ ሸይ ወመን ቃለ እንዲህ ያለም ሰኡንዚሉ ምትለ ማ አንዘለ አላህ አላህ ልክ እንዳወረደው ልክ እንደ ቁርአን እኔም ማውረድ እችላለሁ፣ እኔም እንዲህ አይነት መፍጠር እንዲህ አይነት ንግግር መናገር ማምጣት እችላለሁ፣ ማውረድ እችላለሁ ብሎ የተናገረ ሰው ከዚህ በላይ ከዚህ የከፋ ወንጀለኛ ማን አለ ይላል። አጂብ! ሶስት ነገሮችን እዚህ ላይ ጠቅሰዋል። በአላህ ላይ የቀጠፈ ውሸትን የተናገረ ዋሒ ሳይወርድለት ነቢይ ሳይሆን ማለት ነው እኔ ነቢይ ነኝ አለ፣ እኔ ረሱል ነኝ አለ እና ልክ እንደ ቁርአንም መናገርም ማምጣትም ማውረድም እችላለሁ ብለው የተናገረ ሰው ከዚህ በላይ ማን አለ ይላል። ከዚህ በላይ ወንጀለኛ ማን አለ? ጠይብ እዚህ ላይ አንድ ታሪክ ማውሳት ግድ ይላል። በረሱል ዓለይሂ ሰላቱ ወሰላም እኔ ረሱል ነኝ እኔ ነቢይ ነኝ ሲሉ ረሱል ዓለይሂ ሰላም ትክክል ነበሩ፣ ትክክል ናቸው። الرسول عليه الصلاة والسلام نعم ጅብሪል መጣላቸው። የመጀመሪያ ያወረደው ቁርአን اقرأ باسم ربك الذي خلق ነው። የመጨረሻ ያወረደው ቁርአን إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا። በእነዚህ ሁለት ሱራዎች መካከል እንዳለ ይሄ 30 ጁዙ የተባለው ወይም ደግሞ 114 ሱራዎች ወረዱ ከነዚህ ጨምሮ ማለት ነው። በዚህ ጊዜ እኔም ነቢይ ነኝ ለእኔም ቁርአን ይወርድልኛል ብሎ የተናገረ አንድ ሰው ነበረ። ሙሰይሊማህ የተባለ አልከዛብ የሚል ጥቅስ ከሱ ጋር ሁሌም አብሮ የሚጠቀሰው ሙሰይሊመቱል ከዛብ በጣም ውሸታም በመሆኑ ሙሰይሊማህ ውሸታም ይባላል። ሙሰይሊመቱል ከዛብ። ይህ ሙሰይሊመቱል ከዛብ ያላለው ነገር የለም። ለእኔም ይወርድልኛል እኔም ልክ መሐመድ እንደሚለው እላለሁ አለ። ልክ እንደ ቁርአን መናገር እችላለሁ አለ። ከዕለታት አንድ ቀን ዐምር ብን አልዓስ የተባለ ሰው ዳህየቱል ዐረብ ከነዛ የአረቦች ዳንጀሮስ ቦይ በመባል የሚታወቀው ዐምር ብን አልዓስ ምናልባትም ወደ ዲን አልኢስላም ከመግባቱ በፊት ነበረ ይባላል። ለማስታወስ ያክል ዐምር ብን አልዓስ የመካ ሙሃጂሮች ወደ ሀበሻ መሬት እንደመጡ ከንጉሱ አሕመድ ነጃሺ ጋር እንዲያስረክባቸው የመካ ሙሃጂሮችን ሙስሊሞችን የረሱል ሰላም ተከታዮች የሆኑት ሰሓቦችን ንጉሱ እንዲያስረክባቸውና ይዘው ወደ መካ እንዲመለሱ እዛው እንዲያስሯቸው እንዲያሰቃዩቸው ጥያቄ ያቀረበ ሰው ነው ዐምር ብን አልዓስ። ለአሕመድ ነጃሺ ለማሳመን ያላለው ነገር የለም። በመርየምና በልጇ በዒሳ በኢየሱስና በማርያም መጥፎ ንግግር ይናገራሉ ብለው ለማሳመን ሞክረዋል። ምን ትላላችሁ አላቸው አሕመድ ነጃሺ። ምን ትላላችሁ ስለ መርየምና ስለ ልጇ ስለ ዒሳ? እኛ የምንለውማ ረሱል ዓለይሂ ሰላም ያለው ነው። ረሱል ደግሞ የሚለው አላህ ስብሓነ ወተዓላ የነገረው ቁርአን በመባል የሚታወቀውና ሱረት መርየም በመባል የምትታወቀዋ ሱራ ምዕራፍ እዛው ውስጥ ያለው ነው ምንለው። ምንድን ነው የምትሉት እስቲ በል ብሎ ሱረት መርየም እንዲቀራ ያደረገ ጃዕፈር ጠያር የሙስሊሞች ጠበቃ ወይም ተከራካሪ የነበረ። ጠይብ ዐምር ብን አልዓስ አደገኛ ሰው የነበረ ወደ ዲን አልኢስላም ከመግባቱ በፊት የተናገረው ንግግር አለ ይባላል ከሙሰይሊመቱል ከዛብ ጋር። ምን አለ አዲስ ነገር ብሎ ጠየቀው ሙሰይሊማ። አዲስ ነገር ወደ መሐመድ የወረደ ነገር ምን አለ እንዴ? ወርዷላ። ዛሬ የወረደው ቁርአን አጭርና በጣም ትልቅ መልእክት ያለው ነው አለ። ምንድን ነው እሱ? ወልዐስሪ
إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ሲለው እኔም ልክ የእሱን ተመሳሳይ የሆነ ነገር ወርዶልኛል አለ። ምንድነው እሱ? ያ ወበር ኢነማ አንተ እዙናኒን ወሰድር ምናምን እያለ ይቀጣጥፋል። ምንም ከቁርአን ጋር ከአያት ጋር ከሙዕጂዛ ጋር ምንም ግንኙነት የለውም። ተአምር ሊሆን የማይችል የሆነ ንግግር፣ ተራ ንግግር። እንዲያውም ይባላል ሙሰይሊመቱል ከዛብ በኖርማል ንግግሩ በራሱ ንግግር ሲናገር ያሳምናል። አለቦታው ገብቶ ሲናገር ግን ማሳመን አልቻለም። ቦታው አይደለማ ነብይነት። ምንም የወረደለት ነገር የለማ። አው ቃለ ኡሕየ ኢለየ ወለም ዩሐ ኢለይህ ሸይኡን ምንም ሳይወርድለት እኔም ወረደልኝ፣ እኔም ወሕይ መጣልኝ፣ እኔም ጅብሪል ዘየረኝ፣ እኔም መልእክት አመጣልኝ እያለ የሚያወራ ውሸታም አለቦታው ገብቶ ሊያሳምን አይችልም። የእንግሊዘኛ መምህር እኮ እንግሊዘኛ ሲያስተምር ነው የሚያምረው። ሾፌር መኪና ሲነዳ ነው የሚያምረው። የራሱን ስራ ሲሰራ ማንኛውም ሰው የራሱን ፊልድ የራሱን ሳብጀክት ሙሰይሊመቱል ከዛብ በኖርማል ንግግሩ ያሳምናል። በጣም ችሎታ ያለው ሰው ነው። አለቦታው ግን ነብይ ነኝ፣ ረሱል ነኝ፣ ወሕይ ወረደልኝ፣ ቁርአን መጣልኝ ያለ ሲያወራ ማንም ሊሰማው አልቻለም። እንዴት ታየኸው? እንዴት ታገኘኸው? አለው። ከተናገረ በኋላ እንዴ አንተ እኮ ታውቃለህ አለው ዐምር ብን አልዓስ። እኔ አንተ ውሸታም ነህ ብዬ እንደማምን እንደምናገር ታውቃለህ አለው። ምንም ብትል አላምንህም። ብዙ ነገር ተናግረዋል ሙሰይሊመቱል ከዛብ። ያ ፊል ወማ አድራከ መል ፊል እያለ ይናገራል። ዝሆን ዝሆን ብለው ማለት ምን ማለት ነው ይላል። እንዴ ዝሆን የምናውቀው ነገር እኮ ነው የምናውቀው። አላሁ ስብሓነሁ ወተዓላ እኮ ወማ አድራካ ሲል አልቃሪዐቱ ወማ አድራከ መልቃሪዐ ወማ አድራከ ሲል ያኒ ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር አልሓቃ መልሓቃ ወማ አድራከ መልሓቃ ማ አልሓቃ ወማ አድራከ የሚለው ንግግር ቃል አላህ ስብሐነ ወተዓላ ሲጠቀም የማይጨበጥ ነገር ሰው የማያውቀው ነገር ምን ማለት እንደሆነ ላስረዳህ ወይ ለማለት ነው። ፊል ግን ዝሆን ግን ሁሉም ሰው ያውቀዋል ውሸታም መሆኑን ሙሰይሊመቱል ከዛብ ምንም ቁርአን ቢባል ያልወረደለት እኔም ወረደልኝ የሚል ሌላም አለው። ያ ዲፍደዑ ብንት ዲፍደዐይኒ ነቂነ ከማ ተነቂን ረእሱኪ ፊል ማእ ወዘነቡኪ ፊጢን። ይህ ምንድን ነው? ይሄ ቁርአን ጭራሽ የማያውቅ ሰው እንኳን ይሄ ሲነገረው ቁርአን ነው ብሎ ማመን አይችልም። እንኳን ቁርአን የሚያውቅ ሰው ቁርአን ስሜት አለው፣ ለየት ያለ ስሜት አለው። የዲፍደዑ አንቺ እንቁራሪት፣ የሁለት እንቁራሪት ልጅ የሆንሽ እስቲ ድምፅሽ አሰምኝ ምናምን እኮ ነው ንግግሩ። ላኢላሃ ኢለላህ። ይሄ ቁርአን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌላም አለው ወጣሒናቲ ጠሕና ወልዓጂናቲ ዓጅና ምናምን ምናምን። ላኢላሃ ኢለላህ። ልክ እንደ ወናዚዓቲ ነዝዓ ወናዚዓቲ ገርቃ ወናሽጣቲ ነሽጣ ወልሙርሰላቲ ዑርፋ ፈልዓሲፋቲ ዓስፋ እንደማለት ረሱል ያሉትን በግጥም አምጥቶ የማይሆን ነገር ይቀጣጥፋል።
ومن أظلم ممن افترى على الله كذبا أو قال أوحي إلي ولم يوحى إليه شيء ومن قال سأنزل مثل ما أنزل الله ولو ترى إذ الظالمون ኧረ ብታይ ይላል አላህ ስብሓነ ወተዓላ። ወለው ተራ ኧረ ብታይ ያኔ ቀን ያኔ ጊዜ መቼ ኢዝ ዛሊሙነ ፊ ገመራት ልመውቲ ዛሊሞች በሰከራተል መውት ላይ በሞት አፋፍ ላይ ሆነው ስታያቸው ወልመላኢከቱ ባሲጡ አይዲህም መላኢኮች ደግሞ እጃቸውን ዘርግተው አኽርጁ አንፉሰኩም ሲሏቸው ጊዜ ሩሓችሁን ራሳችሁ አውጡ ይሏቸዋል ለካፊሮች ለዛሊሞች። እነዚህ ውሸትን ሲቀጣጥፉ የሚኖሩ ሰዎች አኽርጁ አንፉሰኩም ምን ማለት ነው? ልክ በእኛ በዱንያ እስቲ የሆነ ምሳሌ እንስጠውና ምንድነው እሱ ትራፊክ ሲያስቆማቸው አንዳንድ ሾፌሮች ይሸሻሉ፣ ይሮጣሉ። ለምን? ፈርተው እንዳይያዙ፣ እንዳይቀጡ። ሌባም ከፖሊስ ይሸሻል። ማንኛውም አካል በቁጥጥር ስር እንዳይውል ይሸሻል። ልክ እንዲሁ በሞት ሰዓት ካፊሮች በአላህ የማያምኑ ሰዎች መላኢካ መጥተው ያችን ሩህ ለመውሰድ ሲመጡ ጊዜ ያች ሩህ ትሸሻለች። የት? በጀሰድ ውስጥ፣ በአካል ውስጥ፣ በካፊሩ አካል ውስጥ ትሸሻለች፣ ትበታተናለች። እና መላኢኮች ምን ይላሉ? አኽርጁ አንፉሰኩም ሩሓችሁን ራሳችሁ አውጡት፣ ነይ ውጪ እየተባለች ትለመናለች። አልየውመ ወለው ተራ ኢዝ ዛሊሙነ ፊ ገመራት ልመውት ወልመላኢከቱ ባሲጡ አይዲህም አኽርጁ አንፉሰኩም አልየውመ ይላል እነዚህ መላኢኮች ቱጅዘውነ ዓዛበ ልሁን ቢማ ኩንቱም ተቁሉነ ዐላ ላህ ገይረ ልሐቅ ወኩንቱም ዐን አያቲህ ተስተክቢሩን ይሏቸዋል። ዛሬ ቱጅዘውነ ዓዛበ ልሁን የሚያዋርድ የሆነ ዓዛብ ስቃይ ይሰጣችኋል። ቢማ ኩንቱም ተቁሉነ ዐላ ላህ ገይረ ልሐቅ በአላህ ላይ እውነት ያልሆነ ንግግር ሆን ብላችሁ ስትዋሹ የነበራችሁ ስትቀጥፉ የነበራችሁ ሰዎች ዛሬ ትቀጣላችሁ። ወኩንቱም ዐን አያቲህ ተስተክቢሩን በአላህ ስብሓነ ወተዓላ አያት ላይ በቁርአን ላይ ስትክሩ የነበረ ተስተክቢሩን አናምንም ብላችሁ ስትኩራሩ የነበራችሁ ሰዎች ዛሬ ትቀጣላችሁ። ከባድ የሆነ ቅጣት ዓዛበል ሁን የሚያዋርዳችሁ የሆነ ቅጣት ትቀጣላችሁ ይሏቸዋል። ወለቀድ ጂእቱሙና ፉራዳ አላህ ስብሓነ ወተዓላ ምን ይላቸዋል ከሄዱ በኋላ የውመል ቂያማ? ወለቀድ ጂእቱሙና አረ ተመልሳችሁ መጣችሁ እንዴ? በእርግጥ ተመልሳችሁ መጣችሁ። ፉራዳ በግል የታለ ያ ህዝብ፣ ያ የምታምኑት፣ ያ ባልደረባ፣ ያ ጓደኛ፣ ያ ወደ ሽርክ ሲመራህ ስትመራ የነበርከው ሲመራህ የነበረ ሰው የታል? ወለቀድ ጂእቱሙና ፉራዳ ሲንግል ሆናችሁ ለብቻችሁ መጣችሁ። ከማ ኸለቅናኩም አወለ መራ ልክ የመጀመሪያ ቀን እንደፈጠርናችሁ አይነት ሆናችሁ መጣችሁ። ልብስ የሌላችሁ ራቁታችሁ፣ ጫማ ያለ ምን የለ፣ አባት የለ፣ እናት የለች፣ ልጅ የለም፣ ጓደኛ የለም፣ ሀብት የለም፣ መኪና የለም፣ ምንም የለም። ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም ያ የሰጠናችሁ መጠቃቀሚያ ቤቱም መኪናውም ምኑም ሁሉም ትታችሁ መጣችሁ ይላል አላሁ ስብሓነ ወተዓላ። ያ ሁሉ ነገር ትታችሁ ባዶ እጃችሁ ራቁታችሁ እና ሲንግል ሆናችሁ ብቻህን መጣህ ይላል። ወለቀድ ጂእቱሙና ፉራዳ ከማ ኸለቅናኩም አወለ መራ ስትፈጠርም ለብቻ ነው የተፈጠርከው። ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም
ያ የሰጠናችሁ መጠቃቀሚያችሁ ሁሉ ከልብስ ጀምሮ ሁሉም ነገር በስተጀርባ እዛው ጥላችሁ ትታችሁ መጣችሁ ይላል። ወማ ነራ መዓኩም ሹፈዓአኩም አለዚነ ዘዐምቱም አነሁም ፊኩም ሹረካ። ምንም ደግሞ የሚታይ ነገር የለም። ከእናንተ ጋር ምንም ነገር የለም። ወማ ነራ መዓኩም ሹፈዓአኩም፣ እነዛ ሊረዱን ይችላሉ፣ ጓደኞቻችን ናቸው፣ እነሱ ስናመልካቸው ይጠቅሙናል ብላችሁ ስታመልኳቸው የነበሩት አካላት አለዚነ ዘዐምቱም አነሁም ፊኩም ሹረካ፣ እንደ ሽርክ ስትጠቀሙባቸው የነበሩት አካላት መላኢካም ይሁን ጅንም ይሁን ዕፍሪት ማንም የለም። የት አሉ? ብቻችሁን መጣችሁ? አይታዩም እኮ እናንተ ጋር የለውም ይላል አላህ ሱብሓነሁ ወተዓላ። ይቀልድባቸዋል። ለቀድ ተቀጠዐ በይነኩም፣ ኮኔክሽኑ ተቋረጠ ይላል። የለም ኮኔክሽን። ሁበል ሲል የነበረ ሁበል የለም። ላት ሲል የነበረ የለም ላት። ዑዛ የለም። ወመናተ ታሊተተ ልኡኽራ የለችም። መላኢካ ሲገዛ የነበረ የለም። መላኢካ ጂን ሲገዛ የነበረ የለም። ከጂን ጋር ኮንታክት የለም። ለቀድ ተቀጠዐ በይነኩም። እነዛ ግብረ አበሮች በተለያዩ የሃይማኖት ስም ገንዘብ ሲሰበስቡ የነበሩ፣ የሰው ሐቅ ሲበሉ የነበሩ አካላት ከነሱም ጋር ግንኙነት የለም። ለቀድ ተቀጠዐ በይነኩም፣ ኮኔክሽን የለም። አሁን ማን ነው የሚረዳችሁ ይላል አላህ ሱብሓነሁ ወተዓላ። ወለቀድ ጅእቱሙና ፍራዳ፣ በቃ ከማ ኸለቅናኩም አወለ መራ፣ መጀመሪያ እንደፈጠርናችሁ አይነት አፈጣጠር ራቁታችሁ ሆናችሁ መጣችሁ። ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም፣ የሰጠናችሁ መጠቃቀሚያ ንብረት፣ ሀብት፣ ገንዘብ ምናምን የለም። ወማ ነራ መዓኩም ሹፈዓአኩም፣ ከእናንተ ጋር እነዛ ይረዱናል ብላችሁ የምታስቧቸው አካላትም የሉም። አለዚነ ዘዐምቱም አነሁም ፊኩም ሹረካ። ለቀድ ተቀጠዐ በይነኩም፣ በቃ ኮንታክት አበቃ፣ ኮኔክሽን ተቋረጠ፣ ግንኙነት የለም፣ መደወል የለም። ኧረ ገሌ ብለምነው ትንሽ እንደ አማላጅነት ቢጠቅመን የለም። ወضለ ዐንኩም ማ ኩንቱም ተዝዑሙን፣ ያ ስታስቡት የነበረ የተሳሳተ የሆነ አስተሳሰብ ጠፋ፣ በቃ ውሃ በላው። ወضለ ዐንኩም ማ ኩንቱም ተዝዑሙን፣ እነዚህ ሰዎች ወደ አላህ ያቀርቡናል። እነዚህ ጣቶች የገብርኤል ወይም የጅብሪል መልክ ያለው ነው። ይሄ እገሌ የተቀደሰ ያስቀመጠልን ነው። ይሄ የእገሌ ነቢይ ዘመድ ነው። ይሄ የእንትና ነው እያላችሁ በማይሆን አስተሳሰብ በተሳሳተ መንገድ ስትጓዙት ስትገዙት የነበረውን ነገር ሁሉም የለም። አሁን ضل عنكم ما كنتم تزعمون። እዛው ከሄድን በኋላ ከአኼራ በኋላ የተሻለ ደረጃ ሊኖረን ይችላል ብላችሁ ስታስቡት የነበረ አስተሳሰብ ሁሉ ጠፋ፣ የለም ይላል አላሁ ሱብሓነሁ ወተዓላ። አዩሃ ልኢኽወቱ ልኪራም፣ ለዛሬ እዚህ ላይ እናበቃለን። በሚቀጥለው ኢንሻአላህ እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ በሰላምና በጤና ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።